በከፍተኛ ትችትና ባላስፈላጊ ንግግሮቹ የሚታወቀው አክቲቪስት አሉላ ሰሎሞን ጦርነትን እንጠየፍ ሲል በማህበራዊ ገጹ መልእክቱን አስተላለፈ። የትግራይ ክልል አክቲቪስት የሆነው አሉላ ሰሎሞን በአሁኑ ወቅት በትግራይ ክልል የታየ ያለው ጦርነት እንቅስቃሴ በመቃወም ጦርነትን እንጠየፍ የሚል መልእክት በማህበራዊ ገጹ ላይ አጋርቷል። አክቲቪስቱ በይፋዊ ማህበራዊ ትስስር ገጹ ላይ ባስተላለፈው መልእክት ዳግም ወደ ጦርነት መግባት እንደማይገባና የጦርነትን አውዳሚነት በመጥቀስ ተቃውሞውን ገልጿል። አክቲቪስቱ ከ2 ዓመት በፊት በነበረው የሰሜኑ ጦርነት ወቅት ጦርነት ባህላዊ ጨዋታችን ነው በማለት በሰጠው አስተያየት በወቅቱ ከፍተኛ ትችትና ተቃውሞ ሲስተናገድበት እንደነበረ የሚታወስ ነው። ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉም አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በጠለምት ግጭት ዙሪያ በፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ ነው ብለዋል። ተፈናቃዮችን በዘላቂ ሰላም መመለስና ዳግም ግንባታ በማካሄድ ከፍተኛ የፋይናንስ ድጋፍና የውጭ አካላት ተሳትፎ የሚጠይቅ ቢሆንም በአሁኑ ወቅት ሰላማዊ አማራጮችን በማጥበብ ትግራይን ዳግም የጦር ሜዳ ለማድረግ የሚንቀሳቀሱ አካላት ድርጊታቸው ሊቆሙ ይገባል ሲሉም ተናግረዋል። የወጣቱን ህይወት እንደ ዋና መሳሪያ በመጠቀምና ያለ ከባድ መሳሪያ ሽፋን እግረኛ ሰራዊቱን ለከፍተኛ አደጋ የሚያጋልጥ አካሄድ እየተከተለ ነው ያሉት ጌታቸው ረዳ ይህም ወታደራዊ አመራሩ አለን ለማለት ብቻ የሚከፍለው ትርጉም የለሽ መስዋዕትነት ነው ሲሉም ጌታቸው ረዳ ተናግረዋል። ተጋዳላዩ ህዝባዊ ዓላማው ለረካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ ሊያደርግ ይገባል ሲሉም አክለዋል። በከፍተኛ መስዋዕትነት የተገነባው የፕሪቶሪያል ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ተጋዳላዩ ተቃውሞ ሊያሰማ ይገባል ሲሉም ገልጸዋል። ፖለቲካዊና ወታደራዊ አመራሮቹ አሁን የጀመሩትን ወደ ሙሉ ጦርነት ሊያመራ የሚችለው እንቅስቃሴ በአስቸኳይ እንዲያቆም አሳስበዋል። እምቢ ካሉ ደግሞ አሉ ጌታቸው ረዳ እምቢ ካሉ ደግሞ ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ ትላንትና ተናግረዋል። ስለተከታተላችሁን እያመሰገነ በእኛ በኩል ጤና ይስጥልን።